እንዴት ውላችኋል ክቡራን ተመልካቾቻችን ከቀኑ 6 ሰዓት ሆኗል። ዕለተ አርብ ላይ ዜና ኢትዮጵያ ለ2 ሰዓታት የሚያቆዩትን የሀገር ውስጥና የውጭ ጉዳዮች አካቶ ከእናንተ ጋር ቆይታ ሊያደርጋውን ተጀምሯል። አብራችሁን ስለምትሆኑ አስቀድመን እናመሰግናለን። ሮዛ መኮንንና መታሰቢያ ደረጀ ዜና ኢትዮጵያን እስከ 8 ሰዓት ድረስ በተለያዩ የሀገር ውስጥና የውጭ ጉዳዮች ትኩስ የሆኑ መረጃዎችን በቀጥታ ያደረስናችሁ ቆይታ የምናደርግ ነው የሚሆነው። የትም እንዳትሄዱ ከኛ ጋር ቆዩ የሁል ጊዜ ግብዣችን ነው። አበይት ጉዳዮቻችንን እናስቀድም። የአማራ ክልል ርዕሰ መስተዳድር አረጋ ከበደ ከተሞችን ተመራጭ ተወዳዳሪና የቱሪስት መዳረሻ ለማድረግ በትኩረት እየተሰራ መሆኑን ተናገሩ። በባህር ዳር ከተማ በግንባታ ሂደት ላይ የሚገኙ የመንገድ ፕሮጀክቶችም ጉብኝት ተካሂዷል። የአየር ንብረት ለውጥ ተጽዕኖን ለመከላከል ቅንጅታዊ አሰራርን ማጠናከር እንደሚገባ ተገለጸ። የፕላንና ልማት ሚኒስቴር የአካባቢና የአየር ንብረት ለውጥ ያለፉት 9 ወራት እቅድ አፈጻጸምን እየገመገመ ነው። ከውጪ የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ የዩክሬን ጦርነት በቅርብ ጊዜ አያበቃም ሲሉ ተናገሩ። የሚሉት የ6 ሰዓት የዜና ኢትዮጵያ አበይት ጉዳዮች ናቸው። አብራችሁን ቆዩ ግብዣችን የተወዳጁ ተመልካቾቻችን። ተጨማሪ ማብራሪያዎችን ሪፖርተሮቻችን አግኝተን የምንጠይቅበትን ጉዳይ የምናስቀድም ይሆናል። የአየር ንብረት ተጽዕኖን ለመከላከል ቅንጅታዊ አሰራርን ማጠናከር እንደሚገባ ተገለጸ። የፕላንና ልማት ሚኒስቴር የአካባቢና የአየር ንብረት ለውጥ ያለፉት 9 ወራት እቅድ አፈጻጸሙን እየገመገመ ነው። በመድረኩ የዘርፉ አመራሮችና ተወካዮችም እየተሳተፉበት ነው። የፕላንና ልማት ሚኒስትር ዴኤታ ስዩም መኮንን ኢትዮጵያ የአየር ንብረት ተጽዕኖ ለመቋቋም ዘርፈ ብዙ ስራዎችን እያከናወነች ትገኛለች ብለዋል። በዘርፉ የሚሰሩ ስራዎችን ለማጠናከር የተቀረጹ ፖሊሲዎችና ተግባራዊ የተደረጉ ያሉ ኢኒሼቲቮች ከፍተኛ አስተዋጽኦ አላቸውም ነው ያሉት። እዚሁ ርዕሰ ጉዳይ ላይ ቆይ ተጨማሪ የሆኑ መረጃዎችን እንዲሰጠን ሪፖርተራችን አባዲ ወይናይ ቀደም ብለን እንዳስተዋወቅናችሁ በቀጥታ መስመራችን ላይ ነው የሚገኘው። እንዴት ውለሃል አባዲ? በኢትዮጵያ እንግዲህ በአካባቢ ጥበቃና የአየር ንብረት ለውጥ ላይ እስካሁን የተሰሩ ተግባራቶች ምንድናቸው በሚል ነው በዚህ አፈጻጸም ላይ የተነሳው። ምን ጉዳዮች ትኩረት ተሰጠባቸው? አመሰግናለሁ። እንግዲህ የፕላንና ልማት ሚኒስቴር የ2017 በጀት ዓመት ያለፉት 9 ወራት በተለይም ደግሞ በአካባቢና በአየር ንብረት ለውጥ ላይ የተሰሩ ስራዎች ምንድናቸው በሚል ዙሪያ እንግዲህ ውይይትና ግምገማ እያካሄደ ይገኛል። በዚህ ግምገማም እንግዲህ የሚኒስቴር መስሪያ ቤቱ ከፍተኛ አመራሮችን ጨምሮ ከክልል ዘርፉን የሚመለከታቸው ከፍተኛ አመራሮችና የስራ ኃላፊዎች ተገኝተዋል። እንደሚታወቀው ኢትዮጵያ ለአየር ንብረት ለውጥ ለማይበገር ኢኮኖሚ ለመገንባት በርካታ ስራዎችን እያከናወነች ትገኛለች። በተለይም ደግሞ ከስራዎች መካከል ብንመለከትም በዋናነት የአረንጓዴ አሻራ ንቅናቄ በዋናነት የሚጠቀስ ነው። ባለፉት አመታት በተከናወኑ የአረንጓዴ አሻራ ስራዎች አማካኝነት አሁን ላይ የሀገሪቱ የደን ሽፋን መጠን ማሳደግ ተችሏል። እንግዲህ በ5 እና በ6 አመታት በተከናወኑ የአረንጓዴ ልማት ስራዎች አሁን ላይ የኢትዮጵያ የደን ሽፋን መጠን ከ23.6 በመቶ በላይ ማድረስ ተችሏል። በሚቀጥሉት 5 አመታትም የሀገሪቱን የደን ሽፋን መጠን በአጠቃላይ ወደ 30 በመቶ ለማድረስ እንግዲህ ትኩረት ተደርጎ እየተሰራ እንደሚገኝ የሚታወቅ ነው። ይህ ደግሞ አጠቃላይ የሀገሪቱን የደን ሽፋን መጠን ከማሳደግ በተጨማሪ የተራቆቱ አካባቢዎችን መልሰው እንዲያገግሙ በማድረግ ረገድ ከፍተኛ አስተዋጽኦ እያበረከተ እንደሚገኝ ተጠቅሷል። ይህ ደግሞ አጠቃላይ ለአየር ንብረት ለውጥ የማይበገር ኢኮኖሚ ለመገንባት በሚደረገው ሂደት ውስጥ የራስ የሆነ ከፍተኛ አስተዋጽኦ እንዳለው ነው የተገለጸው። ከዛ ባሻገርም ደግሞ የኮሪደር ልማት ተጠቃሽ ነው። እንደሚታወቀው ኢትዮጵያ በፌዴራል ከተሞችና በተለያዩ ክልሎች ከተሞች የኮሪደር ልማትን በተወሰነ መልኩ እየተከታተልን ነበር የነበረው፣ ግን ድምጽ የመቆራረጥ ነገር ገጥሞታል። ከተስተካከለ ምን ቀጥል ይሆናል። አባዲ የሰማኸኝ ካለ መቀጠል ትችላለህ። አመሰግናለሁ። እንግዲህ የፕላንና ልማት ሚኒስቴር የ2017 በጀት ዓመቱን ነው እንግዲህ ግምገማ እያካሄደ የሚገኘው። አጠቃላይ ባለፉት 9 ወራት ምን ተግባራት ተከናወኑ፣ በተለይም ደግሞ በአካባቢና በአየር ንብረት ለውጥ ላይ የተሰሩ ስራዎች ምንድናቸው በሚለው ዙሪያ ሰፊ ግምገማ እየተካሄደ ይገኛል። በዚህ ግምገማ እንግዲህ የሚኒስቴር መስሪያ ቤቱ ከፍተኛ አመራሮችን ጨምሮ የክልል ዘርፉን የሚመለከታቸው ኃላፊዎችና የስራ አመራሮች ተገኝተዋል። ክልሎችም አጠቃላይ ባለፉት 9 ወራት በተለይም ደግሞ የአየር ንብረት ለውጥን ምን ስራዎች ሰሩ በሚለው ዙሪያ ሪፖርታቸውን እያቀረቡ ነው የሚገኙት። እንደሚታወቀው ኢትዮጵያ ለአየር ንብረት ለውጥ የማይበገር
ኢኮኖሚ ለመገንባት ከፍተኛ ትኩረት ሰጥታ እየሰራች ትገኛለች። ከሚሰሩ ስራዎች መካከል ብንመለከትም የአረንጓዴ አሻራ በዋናነት የሚጠቀስ ነው። ባለፉት 5 እና 6 ዓመታት በተከናወኑ የአረንጓዴ አሻራ ልማት ስራዎች አሁን ላይ የኢትዮጵያ የደን ሽፋን መጠን በከፍተኛ ደረጃ ማሳደግ መቻሉን የተገለጸው። እንደሚታወቀው ባለፉት ዓመታት በተከናወኑ የአረንጓዴ አሻራ ልማት ስራዎች አሁን ላይ የኢትዮጵያ የደን ሽፋን መጠን ወደ 23.6 በመቶ ማድረስ ተችሏል። በሚቀጥሉት ዓመታትም የሀገሪቱን የደን ሽፋን መጠን 30 በመቶ ለማድረስ ትኩረት ተሰጥቶ እየተሰራ እንደሚገኝ ነው የተገለጸው። ከዛ ባሻገርም የደን ሽፋን ማደጉ አጠቃላይ በሀገሪቱ ያለውን የደን ሽፋን ከማሳደግ በተጨማሪ የተራቆቱ አካባቢዎች መልሰው እንዲያገግሙ በማድረግ ረገድ ከፍተኛ አስተዋጽኦ እያበረከቱ ይገኛሉ ተብሏል። እንዲሁም ደግሞ የኮሪደር ልማት ተጠቃሽ ነው። የኮሪደር ልማቱ አጠቃላይ በከተሞች መካከል ያለውን ዘመናዊነት ከማሳደግ ባሻገር ለአረንጓዴ ኢኮኖሚውና ለአረንጓዴ አስተዋጽኦ አለው ተብሏል። ከዛ ባሻገርም ደግሞ እንግዲህ ከተሞች ንጹህና ጽዱ እንዲሆን በማስቻል ረገድ ከፍተኛ አስተዋጽኦ አለው ተብሏል። እንዲሁም ደግሞ ኢትዮጵያ በተለያዩ ስራዎች ላይ ከፍተኛ ትኩረት ሰጥታ እየሰራች ትገኛለች። በተለይም ደግሞ ስትራቴጂዎችን በመቅረጽና ፖሊሲዎችን በማዘጋጀት አጠቃላይ ለአረንጓዴ ኢኮኖሚና ለአየር ንብረት ላይ ከፍተኛ ትኩረት ሰጥታ እየሰራች እንደምትገኝ ነው ሚኒስትር ዴኤታው አቶ ስዩም መኮንን የገለጹት። በተለይም ደግሞ ይህንን ስራ ለማሳደግ ተቋማት በቅንጅት ሊሰሩ ይገባል። በተለይም ደግሞ ክልሎችና ፌዴራል ተቋማት ያላቸውን ቅንጅት በተናበበ መልኩ እንዲሰሩ ለማስቻል የሚሰራው ስራ በቀጣይም እንደሚጠናከር ገልጸዋል። በተለይም ደግሞ ከክልሎች ጋር ያለው መናበብ በተጠናከረ መልኩ እንዲቀጥል ለማስቻል በየጊዜው መሰል ውይይቶችና ግምገማዎችን ማድረግ እንደሚያስፈልግ ገልጸዋል። ከዛ ባሻገርም ኢትዮጵያ እንግዲህ በዓለም አቀፍ መድረክ በአረንጓዴ ዘርፍ ላይ እያከናወነችው ያለውን ስራ ለማስተዋወቅና ይበልጥ ደግሞ ትኩረት እንዲያገኝ ለማድረግ በርካታ ተግባራትን እየተከናወነ እንደሚገኝ መልካም አባዲ የፕላንና ልማት ሚኒስቴር በአካባቢ ጉዳዮች ላይ በስፋት የተሰሩ ባለፉት 9 ወራት የነበሩ የእቅድ አፈጻጸም ግምገማን በተመለከተ ነው መረጃዎችን ያደረሰን። እናመሰግናለን። በተወሰነ መልኩ ለነበረው የድምጽ መቆራረጥ የተወዳጅ ተመልካቾቻችን ይቅርታ እንጠይቃለን። እንቀጥላለን። አሁንም በቀጥታ መስመራችን ላይ ከሚገኙ ባልደረቦቻችን መረጃዎችን እንጋራለን። የምናስቀድመውን ደግሞ ወደ ባህር ዳር የሚወስደንን ዘገባ ነው የሚሆነው። የአማራ ክልል ርዕሰ መስተዳድር አረጋ ከበደ ከተሞችን ተመራጭ ተወዳዳሪና የቱሪስት መዳረሻ ለማድረግ በትኩረት እየተሰራ ስለመሆኑ ተናገሩ። የክልሉ ርዕሰ መስተዳድርን ጨምሮ ሌሎች ከፍተኛ አመራሮች በባህር ዳር ከተማ በግንባታ ሂደት ላይ የሚገኙ የተለያዩ የመንገድ ፕሮጀክቶችን ተዘዋውረው ተመልክተዋል። ርዕሰ መስተዳድሩ በጉብኝታቸው ወቅት እንደገለጹት በክልሉ በተለያዩ ከተሞች የማህበረሰቡን ተጠቃሚነት የሚያረጋግጡ ፕሮጀክቶች እየተገነቡ ነው ብለዋል። በዚህ ጉዳይ ላይ ነው ቆይታ የምናደርገው። ባልደረባችን ሳሙኤል ወርቃየው ከባህር ዳር በቀጥታ መስመራችን ላይ ተገኝቷል። ሳሙኤል እንዴት ቆይተሃል? በባህር ዳር ከተማ እየተከናወኑ የሚገኙ የመንገድ ፕሮጀክቶች በምን ደረጃ ላይ ይገኛሉ? የማህበረሰቡን ችግር በመፍታት ረገድስ ምን ሚና ይኖራቸዋል? አመሰግናለሁ። እንግዲህ በባህር ዳር ከተማ ከኮሪደር ልማቱ ባሻገር የተለያዩ የልማት ፕሮጀክቶች እየተከናወኑ ይገኛሉ። ከነዚህ ፕሮጀክቶች መካከልም በተለይ የመንገድ ፕሮጀክቶች ተጠቃሽ ናቸው። ትናንት ማምሻውንም በተለይም ደግሞ የክልሉ ርዕሰ መስተዳድር አረጋ ከበደን ጨምሮ ሌሎች ባለድርሻ አካላትና ከፍተኛ አመራሮች በተገኙበት እነዚህ በከተማ እየተከናወኑ የሚገኙ የመንገድ ፕሮጀክቶችን የመስክ ምልከታ ወይም ጉብኝት ተካሂዷል ማለት ነው። እንግዲህ በጉብኝታቸው ወቅትም ርዕሰ መስተዳድሩ ማብራሪያ ሰጥተው ነበር። በባህር ዳር ከተማ እየተከናወኑ የሚገኙ የመንገድ ፕሮጀክቶች ከዚህ ቀደም ከነበሩ ችግሮች የተላቀቁ በተለይም ደግሞ ከዚህ በፊት ሲሰሩ የነበሩ የመንገድ ፕሮጀክቶች ተሽከርካሪን ብቻ ታሳቢ ያደረጉ እንደነበሩ ገልጸዋል። አሁን በከተማዋ እየተከናወኑ የሚገኙ የመንገድ ፕሮጀክቶች ግን በተለይም ደግሞ ከተሽከርካሪ ባለፈም የእግረኛ መንገደኞችን ታሳቢ የእግረኛ መንገድን ታሳቢ ያደረጉ የብስክሌት መጓጓዣዎችን ታሳቢ ያደረጉና እንዲሁም ደግሞ ጎን ለጎንም የአረንጓዴ ልማት ስራዎችን ታሳቢ ያደረጉ ደረጃቸውና ጥራታቸውን በጠበቀ መልኩ እየተከናወኑ እንደሚገኙ በማብራሪያቸው ሰጥተዋል ማለት ነው። እንግዲህ የዋናው የጉብኝት ዓላማም በተለይም ደግሞ እነዚህ የተያዙ በርካታ ፕሮጀክቶች በዚሁ በጀት ዓመት ለማጠናቀቅና ቀሪ ስራዎችንም በጋራ ለመስራት ዓላማው ያደረገ ነበር ማለት ነው። እንግዲህ በባህር ዳር ከተማ ደረጃ በርካታ ኪሎ ሜትሮችን የሚሸፍኑ የመንገድ ፕሮጀክቶች እየተገነቡ መሆናቸውንም የገለጹት። ከዚህ ባሻገርም በተለይም ደግሞ የመንገድ ፕሮጀክቶቹ ከዚህ በፊት የተለያዩ መሰረተ ልማቶችን አቅፎ ከመያዝ አኳያ የነበሩ ችግሮችንም የፈታ ነው የሚል ሀሳብ አንስተዋል። ላብነትም እንደ መብራትና እንደ ውሃ የመሳሰሉ የመሰረተ ልማት ዝርጋታዎችን በአንድ በኩል በተቀናጀና በተናበበ መልኩ እንዲከናወኑ ያደረገ መሆኑንም ነው እንግዲህ የገለጹት። እነዚህ ፕሮጀክቶች ሲጠናቀቁም በተለይም ደግሞ ለከተማ ሁለንተናዊ እንቅስቃሴ እንዲሁም የንግድ ሰንሰለትን ከማሳለጥ አኳያ እንዲሁም ደግሞ የማህበረሰቡ ሁለንተናዊ ተጠቃሚነት ከማረጋገጥ አኳያ የበኩላቸውን ሚና ይወጣሉ ተብሎም ይጠበቃል። ከዛ በተጨማሪም በተለይም ደግሞ የቱሪስት መስህብነትን ይበልጥ በማጠናከር እንዲሁም ደግሞ የንግድ ከማሳለጥ አኳያ የበኩላቸውን አስተዋጽኦ ያበረክታሉ የሚል ሀሳብ
አንስተዋል ማለት ነው። እንግዲህ እነዚህን ፕሮጀክቶችንም እንግዲህ ክረምቱ ከመግባቱ በፊት ለማጠናቀቅ በትኩረት እንደሚሰራም ነው ሀሳባቸውን ያጋሩ። እንግዲህ በባህር ዳር ከተማ በአማራ ክልል ደረጃ እንግዲህ በባህር ዳር ከተማ እየተከናወኑ የሚገኙ የልማት ስራዎች በባህር ዳር ከተማ ብቻ ያበቁ አይደሉም። በሁሉም በሌሎች ከተሞችም በክልሉ ማለት ነው እየተከናወኑ እንደሚገኙ ገልጸዋል። ለአብነት እንግዲህ ከ3 ቀን በፊት በደሴ ከተማ እየተከናወኑ የሚገኙ የመንገድ ፕሮጀክቶችን መጎብኘታቸውን እንግዲህ የርዕሰ መስተዳድሩ አብራርተዋል ማለት ነው። በዚህም እንግዲህ እነዚህ እየተከናወኑ የሚገኙ የመንገድ ፕሮጀክቶችን በጥሩ ቁመና ላይና አፈጻጸም ላይ እንደሚገኙ ነው ሀሳባቸውን ያነሱት ማለት ነው። እንግዲህ በሌሎችም በክልሉ ከተሞች እንደነዚህ አይነት ስራዎችን የማጠናከርና እንደነዚህ አይነት የማህበረሰቡን ተጠቃሚነት የሚያረጋግጡ የልማት ፕሮጀክቶችን የማጠናከርና በክልሉ ሰላምን ከማስከበር ጎን ለጎን የልማት ስራዎችንም የማጠናከሩ ስራ ተጠናክሮ እንደሚቀጥልና በዚሁ በጀት ዓመት እነዚህን ተያዙትን በማጠናቀቅ በቀጣዩ በጀት ዓመትም እንደነዚህና የመሳሰሉ ስራዎችን ለማስጀመርና አጠናክሮ ለማስቀጠል በቁርጠኝነት እንደሚሰራ ነው ያነሱት። እንደ አጠቃላይ እንግዲህ በተለይም በክልሉ ያሉ ከተሞች በተለይ ለቱሪስት መዳረሻነት እንዲሁም ደግሞ ለንግድና ለመሳሰሉ ለአገልግሎት መዳረሻነታቸው የበኩላቸውን አስተዋጽኦ እንዲያበረክቱ በትኩረት እየተሰራ እንደሚገኝ ነው ሀሳባቸውን ያነሱት። እናመሰግናለን ሳሙኤል። መልካም ጊዜ። ቀጥለናል። ዜና ኢትዮጵያችን ላይ ትገኛላችሁ የተወዳጁ ተመልካቾቻችን። ለኢትዮጵያ ኢኮኖሚ እድገት የትራንስፖርትና ሎጂስቲክስ ዘርፉ ጉልህ አስተዋጽኦ እያበረከተ መሆኑን ዶክተር አለሙ ስሜ ገለጹ። የትራንስፖርትና ሎጂስቲክስ ዘርፍ የ2017 በጀት ዓመት 9 ወራት አፈጻጸም ሀገር አቀፍ ሴክተር ጉባኤ በመካሄድ ላይ ነው። የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ እንደ ሀገር እየተመዘገቡ ባሉ ዘርፈ ብዙ ስኬቶች ውስጥ የትራንስፖርትና ሎጂስቲክስ ሚና የላቀ መሆኑን ገልጸዋል። በመድረኩም የዘርፉ አመራሮች ተገኝተዋል። እዚሁ ርዕሰ ጉዳይ ላይ እንቆይና ተጨማሪ የሆነ መረጃ እንውሰድ። ሪፖርተራችን ሞላ አለማየሁ በቀጥታ መስመራችን ላይ አግኝተነዋል። እንዴት ውለሃል ሞላ? እንግዲህ ባለፉት 9 ወራት በዘርፉ የተገኙ ስኬቶችና ተግዳሮቶች ናቸው በዚህ በሴክተር ጉባኤ ላይ እየተገመገሙ የሚገኘውና ምንድነው ስኬቶቹ? ምንስ ናቸው ዋና ተግዳሮቶች የተባሉት? መልካም እንግዲህ ዛሬ በዚህ በአዲስ አበባ እየተከናወነ የሚገኘው የትራንስፖርትና ሎጂስቲክስ ዘርፍ ሀገር አቀፍ ሴክተር ጉባኤ ነው። ሴክተር ጉባኤ እንደሚታወቀው እንግዲህ የክልልና የከተማ አስተዳደሮች በተለይም ከትራንስፖርትና ከመንገድ አገልግሎት ጋር የሚሰሩ ተቋማት በቅንጅት በመገኘት የ9 ወራት አፈጻጸም ምን እንደሚመስል እየገመገሙ ነው የሚገኘው። ባለፉት 9 ወራት የተለያዩ ስራዎች መሰራታቸው ነው በሪፖርቱ የተገለጸው። ከተሰሩ ስራዎች መካከል ከፍተኛ የሆነ የመሰረተ ልማት ተደራሽነት፣ የህዝብ አገልግሎት የህዝብ ትራንስፖርትና አገልግሎት ተደራሽ ከማድረግና ከማሻሻል አኳያ እንዲሁም ደግሞ የሎጂስቲክስ ዘርፉን ቀልጣፋና ፈጣን እንዲሆን ከማድረግ አኳያ በርካታ ስራዎች መሰራታቸው ተገልጿል። በዚህ ጉባኤ ላይ የተገኙት የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜም እንግዲህ ትራንስፖርት ለኢኮኖሚው ወሳኝ ሚና እየተጫወተ እንደሆነም ገልጸዋል። እንደሚታወቀው እንግዲህ የኢትዮጵያ ከፍተኛ የሆነ የወጪ ንግዷ እያደገ የመጣ መሆኑ ይታወቃል። ከዚሁ ጋር ተያይዘው የወጪና ገቢ ንግድ እንዲሳለጥ የሎጂስቲክስ ዘርፉ አስተዋጽኦ እያደረገ መሆኑን አንስተዋል። በዚህም ምክንያት በአገር አቀፍ ደረጃ የሚመዘገቡ ፈጣን የኢኮኖሚ እድገቶች ምሰሶ ሆኖ የትራንስፖርትና ሎጂስቲክስ ዘርፉ ጉልህ ሚና እየተጫወተ መሆኑን አንስተዋል። በ9 ወራት ሪፖርቱ ከቀረቡ ጉዳዮች አንዱ የትራንስፖርት መሰረተ ልማቶችን ማሻሻል ነው። በዚህም በተመረጡ ዋና ዋና ከተሞች የትራንስፖርት እና የሎጂስቲክስ ዘርፉን የሚያቀላጥፉ የመሰረተ ልማት ዝርጋታዎች እየተከናወኑ መሆኑን በዚህም በቴክኖሎጂ የታገዙ ስራዎች የተሰሩ መሆኑ ተጠቅሰዋል። ለአብነት የቃሊቲ ሞዴል መናኸሪያ አሁን ተገንብቶ ለአገልግሎት ዝግጁ መሆኑና በድሬዳዋም ተመሳሳይ ስራዎች የተሰሩ መሆኑ ተነስቷል። የድሬዳዋ 100% መጠናቀቅ ባይችልም የቃሊቲ ሞዴል መናኸሪያ በቴክኖሎጂ የዳበረና ለህዝቡ ከፍተኛ አስተዋጽኦ ይሰጣል ተብሎ የሚታመን መሆኑና በቅርቡ እንደሚመረቅም ተገልጿል። እንደሚታወቀው እንግዲህ የትራንስፖርት ዘርፉ በተለይም በዋና ዋና ከተሞች አዲስ አበባን ጨምሮ በስራ ሰዓት መግቢያና መውጫ ላይ ከፍተኛ መጨናነቅ አለ። በዚህም የህዝብ ቅሬታ እንዳለበት ይታወቃል። አሁንም ግን መንግስት ከፍተኛ የሆኑ ስራዎችን እየሰራ እንደሆነ ተገልጿል። በተለይም ደግሞ የትራንስፖርት አቅርቦትን ከማሻሻል አኳያ በዋና ዋና ከተሞች ስራዎች የተሰሩ መሆኑን ለአብነት በቅርቡ በ100 የኤሌክትሪክ ተሽከርካሪዎች በአዲስ አበባ ወደ ህዝብ ትራንስፖርት አገልግሎት እንዲሰጡ ወደዛ ዘርፍ መቀላቀሉና ይህም ደግሞ በተለይም ደግሞ በስራ ሰዓትና መውጫ ላይ ያሉ መጨናነቆችን ህዝቡ ሳይንገላታ ቀልጣፋ አገልግሎት በማግኘት ትራንስፖርቱን እንዲያገኙ ከማድረግ አኳያ የራሱን አስተዋጽኦ ማድረጉ ተጠቅሷል። ይሁን እንጂ አሁንም ደግሞ ከፍተኛ የሆነ
የህዝብና የፍላጎት አለመጣጣሞች እንዳሉና በቀጣይም በትኩረት እንደሚሰራ በተለይም የትራንስፖርት ዘርፉ የህዝቡን እንግልት በቀነሰ መልኩ እንዲሆን ስራዎች የተሰሩ መሆኑን ይታወቃል። ከዚሁ ጋር ጎን ለጎን እንግዲህ በዋና ዋና ከተሞች አዲስ አበባን ጨምሮ የኮሪደር ልማት እየተከናወነ ይገኛል። ከኮሪደር ልማቱ ጋር ተያይዞ የመኪና ማቆሚያ ፓርኪንጎች በተለይም ደግሞ የትራንስፖርት ፍሰቱን የሚያሳልጡ የእግረኛና የተሽከርካሪ መንገዶች እየተሰሩ መሆኑ ይህም ከተሰሩ ስራዎች መካከል ባለፉት 9 ወራት ተጠቅሷል። ይህም ደግሞ ከፍተኛ የሆነ የትራንስፖርት ዘርፉ እንዲሳለጥ በማድረግ አኳያ አስተዋጽኦ ማበርከቱ ተነስቷል። እንደ አገር አቀፍ ደረጃ እንግዲህ የተለያዩ ክልሎች የስራዎች ሪፖርታቸውን እያቀረቡ ይገኛል። እንደ ችግር የተነሳው እንግዲህ በዋናነት የጸጥታና የሰላም ደህንነት ጉዳይ አሁንም ትራንስፖርት ዘርፉን እየተፈታተነው እንደሆነ ይታወቃል። በተለይም ደግሞ ክልል አቋራጭና ሀገር አቋራጭ የሆኑ የሎጂስቲክስ እና የትራንስፖርት ተሽከርካሪዎችን አሁን በጸጥታ ችግር ምክንያት አሁንም ፈተናዎች እንዳሉ ተነስተዋል። ከዚሁ ጋር ተያይዞ ህገወጥ ኬላዎች በተለያዩ አካባቢዎች አሁንም መኖራቸውና ህገወጥ ኬላዎች ደግሞ ህገወጥ ታሪፍና ህገወጥ ቀረጥ ከተሽከርካሪዎች ስለሚቀበሉ አሁንም የትራንስፖርትና ሎጂስቲክስ ዘርፉን እየተፈታተነው መሆኑም ይህም ደግሞ በሀገር ኢኮኖሚ ላይ አሉታዊ አስተዋጽኦ ማድረጉን ይህንን ለማሻሻል የተለያዩ ስራዎች እየተሰሩ መሆኑን የጸጥታና የሰላም ደህንነት ጉዳይ የተሻሻለ ቢሆንም አሁንም ደግሞ 100% የተፈታ አለመሆኑ ተነስቷል። ትራንስፖርትና ሎጂስቲክስ ዘርፉ በተለይ ወጪና ገቢ ንግዱን ከማሳለጥ አኳያ የባቡር መሰረተ ልማቶችን ፍጥነት መጨመር መቻሉ ተነስቷል። ክልሎች የተለያዩ ሪፖርታቸውን እያቀረቡ ነው። ውይይት እየተደረገ ይገኛል። ለአሁን ያለኝ መረጃ ይመስላል። አመሰግናለሁ ሙላ ለመረጃዎቹ። መልካም ቀን። እንቀጥላለን። አሁንም ተመልካቾቻችን ከዜና ኢትዮጵያ ጋር ናችሁ። አንድ የሚያደርግ የጋራ ማንነት በማጎልበት ህዝብን ለማገልገል ከመቼውም ጊዜ በላይ መዘጋጀት እንደሚያስፈልግ የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ ገብረ መስቀል ጫላ ተናገሩ። የወላይታ ህዝብ የልማትና የመልካም አስተዳደር ህዝባዊ ኮንፈረንስ በወላይታ ሶዶ ከተማ መካሄድ ጀምሯል። በኮንፈረንሱ በጋራ በመስራት የህዝብ የመልካም አስተዳደር ጥያቄዎች ምላሽ እንዲያገኙ መትጋት እንደሚያስፈልግ የወላይታ ዞን ዋና አስተዳደር ጴጥሮስ ወልደ ማርያም ተናግረዋል። ይህንኑ ኮንፈረንስ የተከታተለ የሚገኘው ባልደረባችን ተመስገን ተስፋዬ ተጨማሪ መረጃ ሊያጋራን በቀጥታ መስመራችን ላይ ተገኝቷል። ተመስገን እንዴት ቆይተሃል? ይህንኑ ኮንፈረንስ እየተከታተልክ ነበርና በርካታ የማህበረሰብ ክፍሎች ተገኝተውበታል። ሰፊ ሀሳቦችም የተነሱበት ነበር። እንደው ከተሳታፊዎች ምን የተለየ ሀሳብ ተነሳ? መልካም እንግዲህ ኮንፈረንሱ የወላይታ ብሔር ተወላጅ የሆኑ ምሁራን፣ ተጽዕኖ ፈጣሪ ሰዎች ከዞን እስከ ፌዴራል ደረጃ ያሉ ከፍተኛ የመንግስት የስራ ኃላፊዎች እንዲሁም የሀገር ሽማግሌዎችና የሃይማኖት አባቶች በተገኙበት ነው በወላይታ ጉተራ እየተካሄደ የሚገኘው። ለ2 ቀናት በሚቆየው ህዝባዊ ኮንፈረንስ ከዚህ ቀደም በተለያዩ ደረጃ ህዝብን መንግስትን አገልግለው ያለፉ ከፍተኛ የስራ ኃላፊዎች ተገኝተዋል። ላብነትም ለመጥቀስ ያክል አቶ አምባሳደር ተሾመ ቶጋን ጨምሮ አቶ ተክለወልድ አጥናፉ የጠቅላይ ሚኒስትሩ የማክሮ ኢኮኖሚ አማካሪ እንዲሁም ደግሞ ሌሎች ከዚህ ቀደም በዞን ደረጃ አካባቢው ማህበረሰብ አገልግሎ ያለፉ አካላት ተገኝተዋል። በአጠቃላይ በመድረኩ እንግዲህ ለ2 ቀናት በሚቆይበት ጊዜ ጥናታዊ ጽሁፎች ቀርቦ በአካባቢው ከዚህ ቀደም ምን ተሰራ፣ አሁንስ ምን ላይ ተደረሰ የሚሉ ጉዳዮች ላይ ውይይት ይደረግበታል ተብሎ ይጠበቃል። በመግቢያ ላይ እንግዶችን እንኳን ደህና መጣችሁ ያሉት የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደ ማርያም ከዚህ ቀደም ቱባ ሴት ባህል ያለው ብሔረሰብ መሆኑን አንስቷል በመድረኩ። በዚህም ደግሞ ከዚህ ቀደም የተከናወኑ ልማታዊ ስራዎች አንድነትን፣ ሰላምን ለማጽናት በአገር አቀፍ ደረጃም የተከፈሉ ከፍተኛ ስራዎች መኖራቸውን ነው በመድረኩ የጠቀሱትና ይሁንና ቀደምት ስልጣኔዎችን ተከትሎ የመጡ ስራዎች አሁን ላይ የተደረሱ የሚሉ ጉዳዮችን ወደ ኋላ መለስ ብለን ስንመለከት አሁንም ተጨማሪ ስራ የሚጠይቁ ለዜጎች የስራ እድል የመፍጠር ሰላምን የማጽናት እንደዚሁም ደግሞ ተጨማሪ ስራዎችን በአካባቢው ከልማቱ ጋር አያይዞ በመስራት የሚከናወኑ ተግባራት ሊኖሩ እንደሚገባ አስምረውበት አንስተዋል። ተሳታፊዎች ለእስካሁኑ አበርክቷቸው ያበረከቱት ነገር ትልቅ መሆኑን አንስተው ሊመሰገኑ የሚገቡ አካላትም እስካሁን ድረስ መኖራቸውን ጠቅሰዋል። ቀጥሎ ባሉ ጊዜያቶች ደግሞ አንድነትን በማጽናት አሁንም ለአካባቢው ሰላም፣ መረጋጋት፣ የስራ እድል ለመፍጠር በሚደረጉ ጥረቶች ላይ አሻራቸውን ሊያሳርፉ እንደሚገባ መልእክታቸውን አንስተዋል። በተለይ ስራ አጥነትን ከመቀነስ አኳያ ህገወጥ የመሬት ወረራን የመከላከሉን ስራ ማገዝ እንዳለባቸው አያይዘው አንስተዋል። የህፃናት ዝውውር ላይም ቀጥሎ ባሉ ጊዜያቶች እንደ አካባቢ መስራት ያለባቸው ትልቅ ስራዎች መኖራቸውን ነው የጠቀሱት።
የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ የሆኑት አቶ ገብረ መስቀል ጫላ በበኩላቸው የወላይታ ብሔር ጥሩ የሰራውን የሚያሞካሽበት ያጠፋውን ደግሞ መልሶ የሚገጽጽበት የራሱ ቱባ ባህል ያለው ብሔር መሆኑን ጠቅሰዋል። የዚህም ስርዓት ደግሞ ጉተራ ተብሎ እንደሚጠቀስ በማንሳት አሁን የተሰበሰብንበት ይህ መሰባሰብ በቀጣይ ጊዜያቶች መሰል ነገሮችን ለመስራት የተሻለ የሰራውን ደግሞ ለቀጣይ ጥሩ ስራ እንዲነሳሳ የማድረግ ስራ መሆኑን አንስተዋል። ካለፈው እንግዲህ ትምህርት በመውሰድ ለትውልድ የተሻለ ነገር ለመፍጠር በሚደረጉ ጥረቶች ሁሉም የአካባቢው ተወላጅ ምሁራን፣ ከፍተኛ የመንግስት የስራ ኃላፊዎች በተቻለ አቅም ጥረት ማድረግ እንዳለባቸው ማያይዘው አንስተዋል። በዚህም አንድ የሚያደርግ የጋራ ማንነትን በማጎልበት ለህዝብ የመልካም አስተዳደር ጥያቄዎች ምላሽ የመስጠት አገልግሎትን የማሻሻል ስራዎችን አጠናክሮ ማስቀጠል እንደሚገባም በመድረኩ አንስተዋል። እንግዲህ ለሁለት ቀናት የሚቆየው የህዝባዊ ኮንፈረንስ ውይይት ላይ ጥናታዊ ጽሁፎች ቀርቦ ከየማህበራዊ መሰረተ የተውጣጡ የማህበረሰብ ክፍሎች ጥያቄዎችን አንስቶ ውይይቶች ይደረጋሉ ተብሎ ይጠበቃል። ለጊዜው ያለኝ ይህንን ይመስላል። እናመሰግናለን ተመስገን። መልካም ጊዜ። ከዜና ኢትዮጵያ ጋር ስላላችሁ እጅግ አድርገን እናመሰግናለን። ቀጥለናል። በርካታ ዘገባዎች እጆቻችን ላይ አሉ። ለትምህርት ጥራት መረጋገጥ ማሳያ የሚሆኑ የ50 ሞዴል ሁለተኛ ደረጃ ትምህርት ቤቶች ግንባታ በኢትዮጵያ በተለያዩ አካባቢዎች እየተከናወነ መሆኑን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገለጹ። ሚኒስትሩ በደቡባዊ ሲዳማ ዞን አለታ ጭኮ ከተማ ለሚገነባው ሩፎ ዋኢኖ ልዩ ሁለተኛ ደረጃ ትምህርት ቤት የመሰረተ ድንጋይ አስቀምጠዋል። ኢትዮጵያ በዓለም አቀፍ መድረኮች ተወዳዳሪ የሚሆን የተማረ ዜጋ እንዲኖራት ለትምህርት ጥራት ልዩ ትኩረት በመስጠት እየተሰራ መሆኑንም የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናግረዋል። እውነትና እውቀትን የሚሻ ትውልድ ካልፈጠርን እየተቀየረ ያለ ዓለም ነው ይሄ ዓለም። እውቀትን የሚፈልጉ ዜጎች ማፍራት ከቻልን ብቻ ነው የማረግ የምንችለው በሚል በሃይ ስኩል ደረጃ ወደ 50 ሞዴል ሃይ ስኩሎች ለመስራት ነው የጀመርነው እንቅስቃሴ። 16 ባለፈው አመት አስጀምረናል። አሁን በዚህ ይሄ አመት ሳያልቅ ሌላ 15 በመጀመሪያው ዙር እንጀምራለን። ከዛ እስከሚቀጥለው አመት 50ውንም ሞዴል ሃይ ስኩሎች እንጨርሳለን። ይሄ ትምህርት ቤት ከ500 ሚሊዮን ብር በላይ ነው የሚያወጣው። በአንድ አመት ጊዜ ይሄ ትምህርት ቤት አልቆ ስራ መጀመር አለበት። ሪፖርተራችን አሰሳ ወገሽ እንደዘገበው ባለታ ጭኮ የሚገነባው ልዩ ሁለተኛ ደረጃ ትምህርት ቤት አገልግሎት መስጠት ሲጀምር የተማሪ ክፍል ጥምርታን በማሻሻል የትምህርት ጥራትን ለማረጋገጥ እንደሚያግዝ የክልሉ ትምህርት ቢሮ ጽህፈት ቤት ኃላፊ አቶ ዘገየ ኩይሳ ገልጸዋል። ከተማ 50 ሺህ በላይ ማህበረሰብ የያዘ ከተማ ከመሆኑ አንፃር ከዛ የሚወጡ ተማሪዎችን ከማቀፍ አንፃር ትምህርት ቤቱ ተማሪ ጥምርታ ያልተስተካከለ ከመሆኑ አንፃር ያሉ ችግሮችን የሚፈታልን። ሁለተኛ አሁን የምናስቀጥለው ትምህርት ጥራት ለማምጣት ትምህርት ለትውልድ ያልነውን ፕሮጀክት አንዱ ከመሆኑ አንፃር ይህንን ትኩረት ሰጥቶ ትምህርት ሚኒስቴር ዛሬ እዚህ በመገኘታችሁ ትልቅ ደስታ በሲዳማ ክልል ትምህርት ቢሮ ስም ላቀርብ ፈልጋለሁ። ዜና ኢትዮጵያ ከመላው ኢትዮጵያ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ከናንተ ከተመልካቾቹ ጋር ቆይታ እያደረገ ይገኛል። አሁን ደግሞ ወደ ውጪ አጫጭር ዘገባዎቻችን እናልፋለን። የፕሬዝዳንት ዶናልድ ትራምፕ የዋይት ሀውስ የብሔራዊ ደህንነት አማካሪ ማይክ ዋልትዝን ከስልጣን ማንሳታቸው ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የብሔራዊ ደህንነት አማካሪያቸውን ማይክ ዋልትዝን ሐሙስ ዕለት ከስልጣን በማባረር የውጭ ጉዳይ ሚኒስትር ማርኮ ሩቢዮን በጊዜያዊነት መሾማቸው ተነግሯል። ትራምፕ በሚጠቀሙት ማህበራዊ ሚዲያ ላይ ባሰፈሩት ጽሁፍ ዋልትዝን በተባበሩት መንግስታት ድርጅት የአሜሪካ አምባሳደር እንዲሆኑ እጩ መሆናቸውን ማሳወቃቸው ተሰምቷል። የ51 ዓመቱ የፍሎሪዳ የቀድሞ የሪፐብሊካን የህግ ባለሙያ ዋልትዝ በዋይት ሀውስ ውስጥ ከፍተኛ ትችት ገጥሟቸው እንደነበረ ይታወቃል። በ1970ዎቹ ከሄንሪ ኪሲንጀር በኋላ አንድ ሰው ሁለቱንም የውጭ ጉዳይ ሚኒስትርና የብሔራዊ ደህንነት አማካሪነት ስራ እንደርቦ ሲሰራ በትራምፕ አስተዳደር ማርኮ ሩቢዮ የመጀመሪያው ሰው ስለመሆናቸው የዘገበው ሮይተርስ ነው። የውጭ ዘገባችን ቀጥሏል። አሜሪካ ምክትል ፕሬዝዳንት ጄዲ ቫንስ የዩክሬን ጦርነት በቅርብ ጊዜ አያበቃም ሲሉ ተናገሩ። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ በዩክሬን ያለው ጦርነት በቅርቡ የሚያበቃ አይደለም ብለዋል።
ቫንስ አሁን የአሜሪካ አስተዳደር እየገጠመው ያለው ችግር ከ3 ዓመታት በላይ የቆየውን የሩሲያ ዩክሬን ግጭት ለማስወገድ እንዴት ማገዝ እንደሚቻል ነው ብለዋል። ቫንስ አክለውም ይህን ግጭት በዋናነት ማስቆም የሚችሉት ሩሲያና ዩክሬን ናቸው ብለዋል። ይህን ሀሳብ የሰጡትም አሜሪካ የዩክሬን ብርቅዬ የምድር ማዕድናት ትርፍን ለመጋራት ከኪየቭ ጋር ስምምነት ከፈረመች በኋላ ነው። በሁለቱ ሀገራት መካከል ያለው ጦርነት ግን አሁንም ቀጥሏል። ሐሙስ ምሽት የሩሲያ ሰው አልባ አውሮፕላኖች በዩክሬን ደቡብ ምስራቃዊ ከተማ ባደረሱት ጥቃት 14 ሰዎች ደርሶባቸው እንደነበረም ይታወሳል። መረጃው የቢቢሲ ነው። በሌላ ዜና ቻይና ከአሜሪካ ጋር ሊኖሩ የሚችሉ የንግድ ንግግሮችን እየገመገመች እንደምትገኝ ገለጸች። ቻይና የንግድ ንግግሮችን ለመጀመር አሜሪካ ያቀረበችውን ሀሳብ እየገመገመች እንደሆነና ለድርድር በር ሊከፍት የሚችል ለውጥ ሊኖር እንደሚችል ነው የጠቆመችው። አሜሪካ በቅርቡ ከቻይና ጋር ድርድር ለመጀመር በማሰብ ለቻይና በርካታ መልእክቶችን ልካለች። መልእክቱን ተከትሎም ግምገማ ላይ ነን ሲል የቻይና ንግድ ሚኒስቴር አስታውቋል። ትራምፕ ካለፈው ሳምንት ጀምሮ ደጋግመው ሲናገሩ እንደነበረው አስተዳደራቸው የንግድ ስምምነቱን ለማሻሻል ከቻይና ባለስልጣናት ጋር እየተነጋገረ ነው። እንደሚታወቀው በዚህ ወር መጀመሪያ ላይ ትራምፕ በቻይና ላይ 145 በመቶ ታሪፍ ከጨመሩ በኋላ አንዳንድ የቻይና የንግድ ዘርፎች ከአሜሪካ ጋር መገበያየት እንደሚከብዳቸው ሲገልጹ ነበረ። ቻይናም በምላሹ በአሜሪካ ምርቶች ላይ 125 በመቶ የታሪፍ አጸፋን ይፋ ማድረጓ ይታወሳል ሲል የዘገበው ሲኤንኤን ነው።